የፍቅር አቀንቃኟ አስቴር አወቀ ወዳጆችና አድናቂዎች እንኳን ደስ ያላችሁ። በበርካታ ጣፋጭና የማይጠገቡ የሙዚቃ ስራዎቿ የምናውቃት አስቴር አወቀ ገላገላ የተሰኘውን አዲስ አልበሟን ይዛ እየመጣች መሆኑ ተሰምቷል። ሰላም የተከበራችሁና የተወደዳችሁ የግሎባል ኒውስ ተከታታዮቻችን እንደምን አላችሁልን? እንደምንስከርማችኋል? ዛሬ እዚሁ ጉዳይ ላይ ቆይታ እናደርጋለን። ኢትዮጵያዊቷ የሶል ሙዚቃ ንግስት አስቴር አወቀ በማይጠገቡና ተደምጠው በማይሰለቹ የሙዚቃ ስራዎቿ ብዙዎችን አስደምማለች። ብዙዎችንም በሙዚቃ ፍቅር እንዲወድቁም አድርጋለች። አሁንም እንግዲህ ከረጅም ዓመታት በኋላ በአዲስ ስራ ተከስቻለሁ እያለች ነው የምትገኘው። የቅምሻ መርሃ ግብሯንም እንግዲህ በነገው ዕለት በሸራተን አዲስ ሆቴል ይህንን አዲሱን አልበሟን እንደምታስመርቅም ተሰምቷል። ለማንኛውም አሱካ በዚህኛው አዲስ አልበሟ ምን ይዛ መታ ይሆን እንነግራችኋለን። ለመሆኑ ይህች የሶል ሙዚቃ ንግስት ማናት? የሙዚቃ ጅማሯስ ምን ይመስላል? ከግሎባል ኒውስ ታደምጣላችሁ። መረጃዎችን ከዚህም ከዛም አሰናድተናል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ከእናንተ የሚጠበቀው ቻናሉን ላይክ እና ሼር በማድረግ እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብቻ መሆን ነው። እኛ በዚሁ ወደ መረጃችን እናልፋለን። አብሮነታችሁ አይለየን። ሰላማችሁ ይብዛልን። ኢትዮጵያዊቷ የሶል ሙዚቃ ንግስት አስቴር አወቀ የተወለደችው እንግዲህ በ1961 ዓመተ ምህረት ጎንደር ውስጥ እንደሆነ ነው የሚነገረው። ያደገችው ደግሞ አዲስ አበባ ነው። በንጉሠ ነገሥቱ አስተዳደር ዘመን የአስቴር አወቀ አባት መንግስት ሰራተኛ ነበሩ። አስቴርም ሙዚቀኛ የመሆን ህልም የነበራት ገና የጨቅላ ዕድሜ ዘመኗ ጊዜም ነበረ። አስቴር አወቀ እንግዲህ ዘፈን ስትጀምርም ለመጀመሪያ ጊዜ የተወዳደረችው ቀደም ባሉት ድምፅ ሙዚቃ ስራዎችም እንደሆነ ነው የሚነገርላት። አስቴር አወቀ እንግዲህ ጎንደር ውስጥ ተወልዳ አዲስ አበባ ውስጥ አደገች። ከዛም እንግዲህ ከ30 ዓመታት በላይ ገደማ እንግዲህ ዝነኛ ሆና የዘለቀች ድምፃዊት ናት ብለን መናገር እንችላለን። የዘፈን ሙያዋን የጀመረችው እንግዲህ በሀገር ፍቅር ቲያትር ቤት እንደሆነም የሚነገረው። በድምፃዊነትና በተወዛዋዥነት በመቀጠርም እንግዲህ ስራዋን ሀብላ ጀምራለች። በመጀመሪያዎቹ የውዝዋዜና እንደዚሁም የዘፈን ስራዎቿ ጊዜ የብዙነሽ በቀለ፣ ሂሩት በቀለና እንደዚሁም ደግሞ የሙሉቀን መለሰን ጠገቡ ስራዎች እንግዲህ በመጫወትም እንደጀመረች ነው ራሷ የምትናገረው። በዚህ ረጅምና ስኬታማ የሙያ ጊዜዋ እንግዲህ ውስን ዘፈኖች የሚይዙትን የሸክላ አልበሞችን ጨምሮ እንግዲህ ከ20 እና ከ20 በላይ አልበሞችን እንግዲህ እንዳሳተመችም ነው የሚነገርላት። አስቴር በትምህርቷ ጎበዝ እንደነበረችም ይነገራል በልጅነቷ በተለይ። እናም እንግዲህ ይህም በመሆኑ የቤተሰቦቿ ፍላጎትም ዘፈን ሳይሆን በትምህርቷ እንድትቀጥል ብሎም እንግዲህ ከፍተኛ ደረጃ ላይ እንድትደርስም ነበረ። እንግዲህ ይህን ደግሞ የቅርብ ሰዎቿ ጭምር በትምህርቷ መግፋት እንዳለባትም ነበረ የሚነግሯት። በመሆኑም እንግዲህ የተወሰኑ አልበሞቿን እንደሰራችን በዚህ በቤተሰቦቿ ግፊትና እሷም እንግዲህ የዘፈን ህይወት እንግዲህ ይህን የመሰለ ውጤት እንደሚያመጣ በወቅቱ እርግጠኛ መሆን ባለመቻሏ የዘፈኑን ሙያ እንግዲህ ወደ ጎን ልትተው ችላለች ማለት ነው። በፈረንጆቹ የዘመን አቆጣጠር በ1981 ለትምህርት ወደ አሜሪካን ሀገር ሳን ፍራንሲስኮ ከተማ እንደተጓዘችም ነው የሚነገርላት። ይህንንም እንግዲህ ራሷ በሸገር ራዲዮ ላይ በነበረ ቆይታም ስትገልጸው ነበረ። በሰጠችው ቃለ መጠይቅ እንግዲህ ስትገልጽ ነበረ። ሆኖም ግን ሳን ፍራንሲስኮ አካባቢ እንግዲህ ለ2 ዓመታት ያህልም ኖራለች። ከዛም እንግዲህ ኑሮ ከበድ እንዳላትና ደስታንም እንደፈለገችው ደግሞ ማግኘት አልቻለችም። ሆኖም እንግዲህ በዋሽንግተን ዲሲ በርካታ ኢትዮጵያውያን በዛን ወቅት ይኖሩ ነበረ። እነሱም እንግዲህ ሽፍት እንድታደርግ ወደዛ እንድትመጣ እንግዲህ ጥያቄ ያቀርቡላት ነበረ። እሷም እንግዲህ ያንን ግብዣ ተቀብላ ወደዛ ተጉዛ በርካታ ስራዎችንም መስራት እንደጀመረች ነው ራሷ የምትናገረው። አስቴር እንግዲህ በስራዋ የሀገሯን ሰዎች ብቻ ሳይሆን የውጭ ሀገር ሰዎችን ጆሮዎችንም እንግዲህ የሳበች ምርጥ ኢትዮጵያዊት አርቲስት ናት ማለት ይቻላል። ከሲቢሲ ኮርፖሬሽን ጋር የ7 ዓመታት ኮንትራት እንደነበራት ተገልጿል። በተመሳሳይም ከእንግሊዝ ሀገር ካምፓኒ ጋርም ሌላ ኮንትራት ተዋውላ እንግዲህ ስራዎቿን አበርክታለች ለሙዚቃ አፍቃሪዎችና እንደዚሁም ለሚወዷት ሰዎች ሁሉ ማለት ነው። ታዋቂው ታይምስ መጽሔት ላይ አዲስ አይነት የሙዚቃ ስልት ዘርፍ ላይ እንግዲህ ትልቅ አድናቆትንም ተሰጥቷታል። ከዚህም ባሻገር እንግዲህ ካቡ የተሰኘው አልበሟ በፈረንጆቹ የዘመን አቆጣጠር እንግዲህ በ1990 በሲኤምጄ ኒው ሚውዚክ ቻርት ላይ ለ4 ሳምንታት ከፍተኛ ቦታ ቶፕ ፖዚሽን ላይ እንደዚሁም ደግሞ በቢልቦርድ ወርልድ ሚውዚክ ቻርትስ ላይ
ላይ ለ10 ሳምንታት 10ሩ ዝነኛ ዘፈኖቿ ቶፕ 10 ኦፍ ቢልቦርድ ወርልድ ሚውዚክ ቻርት ሆኖ ቆይቶላታል ማለት ነው። አስቴር ወደ ኢትዮጵያ መጥታ እንግዲህ ትላልቅ የሙዚቃ ዝግጅቶችን በጃን ሜዳ፣ አዲስ አበባ ስታዲየም፣ ሸራተን አዲስና ሚሊኒየም አዳራሽም አድርጋለች። ከዚህ ባሻገር እንግዲህ በተደጋጋሚ እየደረሰ ያለውን የረሃብ አደጋ ሰለባዎች ለመርዳት እንግዲህ በተደረገው ጥረትም ለወገን ደራሽ ወገን ነው የሚለውን መሪ መፈክር ተቀብላም ወደ ሀገሯ በመምጣት እንግዲህ በሙያዋ አስተዋጽኦ እንዳደረገችም እንግዲህ የህይወት ታሪኳ ይዘክራል ማለት ነው። አስቱካ የራስሽን ዘፈን ስትሰሚ ምን ይሰማሻል ተብላም ተጠይቃ ነበረ። አስቱካም እንግዲህ ተለዋጭ ነው። በወጣትነት ጊዜ በጣም አፍር ነበረ። የኔን ዘፈን ካልዘፈንሽ የአንቺ መኪና ውስጥ አልገባም ነበረ፣ የኔን ዘፈን ካልዘፈንሽ በቤትሽ አልመጣም ነበረ ስትል ነው የተናገረችው። ፈገግ ብላ እንግዲህ ይህንን የምታደርጊው ለምንድን ነው ተብላ ስትጠየቅም እንግዲህ ምክንያቷንም ተናግራለች። ሁሌም እንግዲህ በሰማሁት ቁጥር ይህንን እንዲህ ማድረግ ነበረብኝ የምላቸው ስሜቶች ይሰሙኝ ነበረ። አሁን ግን ዘፈኖችን በሰማቸው ቁጥር በጊዜው የነበሩትን ነገሮች ቁልጭ አድርገው ስለሚያስታውሱኝ ደስ ብሎኛል ስትልም ነበረ ምላሽ የሰጠችው። አስቴር በሚኒሊክ መጽሔት በተደረገላት ቃለመጠይቅ ላይ ደግሞ ራሷን በራሷ እንድትገልጽ ተጠይቃ ነበረ። አስቴር አወቀ በጣም ደግ፣ አስቴር አወቀ ስስ ቆዳ ያላትና ትልቅ ለመሆን የምትፈልግ ሴት ናት። አስቴር አወቀ መፈቀር ማፍቀርም የምትፈልግ ናት። ሌላ ምንም ትርጉም ሊሰጣት አይገባም። ከተፈቀረች በቂዋ ነው፣ ሌላ ነገር አትፈልግም ስትልም ነበረ ምላሽ የሰጠችው። የሚገርም ነው እንግዲህ የአስቴርን ብቃቷን ከሰው ጋር ያላትን ፍቅርን የሚያሳይ ነው ብሎ መናገር ይቻላል። አስቴር አወቀ እንግዲህ የአንዲት ሴት ልጅ እናት ናት። የግል ሕይወቷን በተመለከተ እንግዲህ ከሰው ሸሸግ አድርጋ የምትኖርና እንደዚሁም ከአደባባይ ይልቅ የግል ሰው እንደሆነችም ራሷ ትናገራለች። ትልቅ የሆነም እንግዲህ የመድረክ ፍርሃት እንዳለባትም ነው ቀደም ሲልም ስናነሳው እንደነበረው የምትናገረው ማለት ነው። እንግዲህ ይቺ የሙዚቃ ንግስት ላለፉት ከ30 ዓመታት በላይ በኢትዮጵያ ሙዚቃ ውስጥ እንግዲህ ከፍተኛ ተጽዕኖ የፈጠረችና ልዩ ድምጽ ያላት ድንቅ አርቲስት ናት ብሎ መናገር ይቻላል። የራሷ የሆነ ለየት ያለ የድምጽ አወጣጥ ወይም ደግሞ የቮካል ስታይል የምንለው ማለት ነው። እንደዚሁም በስሜት የተሞላ አፈጻጸም እንዳላት ነው እንግዲህ በሙዚቃ ዘርፉ የሙዚቃ ባለሙያዎች የሚናገሩት። ለእሷ ከፍተኛ ተወዳጅነትና ዝናን ያተረፉላት በርካታ ስራዎችንም ለመጥቀስ ያህል አስቴር አወቀ እንግዲህ በ1989 አንድ አልበም አውጥታ ነበረ። ይህ በኮሎምቢያ ሪከርድስ አማካኝነት እንግዲህ በዓለም አቀፍ ደረጃ የተለቀቀ አልበም ነበረ። በኢትዮጵያ ብቻ ሳይሆን እንግዲህ በምዕራባውያን ዘንድ ትልቅ እውቅናን አትርፎላታል። ካቡ የተሰኘው አልበሟም እንግዲህ በ1991 ይህ አልበም እንግዲህ በዓለም አቀፍ ደረጃ የሙዚቃ ሰንጠረዥ ላይ ከፍተኛ ደረጃን የያዘና እስካሁንም ድረስ እንግዲህ የሚደመጥ ስራዎችን የያዘ ስራዋ ነው ብሎ መናገር ይቻላል። እቦ 1991 በወቅቱ እንግዲህ በነበሩ ወጣቶችና የሙዚቃ አፍቃሪዎች ዘንድ ከፍተኛ መነቃቃትን የፈጠረላት አልበም ነው። ጨጨሆንም እንግዲህ ይሄ ብዙዎቻችን የምናውቀው ነው። የቅርብ ጊዜም ትውስታ ስለሆነ ብዙዎች እንግዲህ ያስታውሱታል ብለን እናስባለን። 2003 ላይ ነው ይህም የወጣው። እንግዲህ ዓመተ ምሕረቱን ከተሳሳትኩ ይቅርታ እጠይቃለሁ። ለማንኛውም ምን ያገኙት መረጃ 2003 ነው የሚለው እናንተ ማረጋገጥ ትችላላችሁ። የግሎባል ኒውስ ተከታታዮቻችን ይሄ ወደ ኢትዮጵያ ተመልሳ ካደረገቻቸው ታላላቅ ኮንሰርቶች ጋር ተያይዞ የወጣና በጣም ስኬታማ የነበረ አልበም ነው ማለት ነው። እንግዲህ ከዚሁ ጋር ተያይዞም አብሮ የሚጠቀሰው ደግሞ ሶባ 2019 ላይ የወጣው አልበሟ ነው። ዘመናዊና እንደዚሁም ባህላዊ የሙዚቃ ስልቶችንም ያቀናጀ የቅርብ ጊዜ ስኬታማ ስራዋን ብሎም መናገር ይቻላል። ከፍተኛ ተወዳጅነት ያስገኙላት ነጠላ ዜማዎችም አሉ። ቀደም ሲልም እያነሳሷቸው ነበረ። ምናልባት ከነዚህ ውስጥ ደግሞ በአልበምነት ሳይሆን ከነጠላ ዜማዎቿ መካከል ማለት ነው አንቺን አደራ ወይም ደግሞ አንተዬ በዓለም አቀፍ ደረጃ ጭምር እንግዲህ እጅግ ከምትታወቅበትና የድምፅ ብቃቷንም በከፍተኛ ደረጃ ካሳየችባቸው ስራዎቿ መካከል አንዱ ነው ብሎ መጥቀስ ይቻላል። ጨጮም ቀደም ሲል እንዳነሳት እንግዲህ ፈጠን ያለ ነው በባህሪው። ጨጮ ያዘፋፈን ስልቱ ፈጠን ያለ ነው፣ ባህላዊ ለዛ ያለው ነው። በዳንስ ትዕይንቶች ላይ እስካሁን ድረስ እንግዲህ የማይጠፋ ተወዳጅ ሙዚቃ ነው ማለት ነው። እቦም ቢሆን በ1990ዎቹ መጀመሪያ ላይ ከፍተኛ ተወዳጅነት የነበረውና የአስቴር ልዩ ጉልበት ኢነርጂ የሚያሳይ የሙዚቃ ስራዋ ነው ብሎ መናገር ይቻላል። ሰቆጣም አለ። ሰቆጣ በባህላዊ የሙዚቃ ስልትና በዘመን አቀነባበር የተሰራ ድንቅ ስራዋ ነው። ከዚህ በተጨማሪም ይዘኛል እግሬም ሌላኛው ነጠላ ዜማዋ ነው። ይህም ደግሞ እንግዲህ ትዝታንና ፍቅርን በከፍተኛ ስሜት የምታንጎራጉርበት ተወዳጅ ዜማዋ ነው ማለት ነው። ባባ ማህበራዊና ፍቅራዊ መልእክት ያለው በብዙዎች ዘንድ የሚወደድ ስራዋ ነው ማለት ነው። የአስቴር አወቀ የሙዚቃ ልዩ መለያዎች ምንድን ናቸው ብለን ስንጠይቅም እንግዲህ የድምፅ ውበትና ስፋቷ ቮካል
ሬንጅ አስቴር ማንም የማይተካከላት ነው። አስቴር እንግዲህ በጣም ረቂቅና ከፍተኛ ድምፅ ወይም ደግሞ ሶፕራኖ ማውጣት የምትችል ሲሆን ስሜትን የመግለጽ ብቃቷም ወደር የለውም። እንደዚሁም ደግሞ በተመሳሳይ ባህላዊና ዘመናዊ ውህደትን አጣጥማ በመስራትም እንግዲህ የአስቴርን ስራዎች ለየት ያደርጋቸዋል። የኢትዮጵያን ባህላዊ የፔንታቶኒክ ወይም ደግሞ 5 ኖታ የሙዚቃ ስልት ከምዕራባውያን ጃዝ፣ ፖፕ እና እንደዚሁም ደግሞ R&B ጋር በአንድ ሁኔታ ማዋሃድ መቻሏ ልዩ ያደርጋታል። እዚህ ላይ በትልቁ ሌላኛው የሚነሳው ደግሞ ከአስቴር ብቃቶች የማይረሳ ወይም ደግሞ ብዙዎች የሚያስታውሱት ደማቅ የሆነ የመድረክ ብቃት አላት። አስቴር በመድረክ ላይ እንግዲህ ያላት ተንቀሳቃሽነትና እንደዚሁም ደግሞ ከአድማጭ ጋር ያላት ጥልቅ የሆነ ትስስርም ሁልጊዜም እንግዲህ የሚደነቅ ነው። አስቴር አወቀ የኢትዮጵያን ሙዚቃ እንግዲህ ወደ ዓለም አቀፍ መድረክ በማውጣት ረገድም ቀዳሚ ከሆኑት እንስት ድምፃውያን መካከል አንዷ ናት ብሎ መናገር ይቻላል። ዛሬም ድረስ እንግዲህ በሙዚቃው ኢንዱስትሪ ውስጥ እንግዲህ እንደ ትልቅ ተምሳሌትነት የምትጠቀስ ባለሙያ ናት። ይቺ እንግዲህ የሶል ሙዚቃ ንግስት እንግዲህ አሁንም አዲስ ስራ እንግዲህ ይዛ ብቅ ብላለች። የፍቅር አቀንቃይ ናት። በበርካታ ጣፋጭና የማይጠገቡ የሙዚቃ ስራዎቿ ትታወቃለች። አሁንም እንግዲህ ገላገላ የተሰኘውን አልበሟን ይዛ እየመጣች መሆኑ ነው የተሰማው። ከዚህ ቀደም እንግዲህ አዳምጠን የወደድናቸውና ቆመን ያጨበጨብንላቸውን ዛሬ ላይ ሆነን ደግሞ የምንናፍቃቸውን ዜማዎችም በዚሁ አልበሟ ውስጥ እንዳካተተችበት ነው የወጡ ያሉ መረጃዎች የሚነግሩን። ምናልባትም በሪከርዲንግ ጥራት እንግዲህ በተለየ መንገድ ጥራት የሌላቸው እንደዚሁም ደግሞ ዘመን ተሻጋሪ ሆነው ብዙም ግን ያላዳመጥናቸው ያልተደመጡ ቆየት ያሉ ዜማዎቿን ሁሉ እንደ አዲስ ሰብሰብ አድርጋ ይዛቸው መጥታለች ነው የተባለው። በነገው ዕለት ማለት ነው ምሽት 12:30 ጀምሮ በሸራተን አዲስ ላሊበላ አዳራሽ የቅምሻ መርሃ ግብር አዘጋጅታለች። ሁላችሁም ተጋብዛችኋል ማለት ነው። ዘፈኖቿ ቆየት ካሉ አልበሞቿ የተመራረጡ ስለመሆናቸውም ነው እኛ የሰማነው። በዚሁ እናበቃለን። ለማንኛውም የዛሬውን የግሎባል ኒውስ መረጃችንን ማለት ነው አብራችሁን ሆኑ። ቻናሉን ላይክ እና ሼር በማድረግ እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰናይ ቀን እንደሆነላችሁ ተመኝተናል። ሰላማችሁ ይብዛልን።